ተረባርቦ ዱቄት አደረገች። በቃ ይሄን ይሆን። ስለዚህ አሁንም የምናገረው ምንድነው ለሌሎች አርቲስቶች አርቲስት አይደለም ነው ለሌሎች ባህል እናስተዋውቃለን ለምትሉ ወንድምና እህቶች ባህል የሚተዋወቀው እኮ በጥሩ ነገር መስሏል። አንድ ሰው ስለሆነ ባህል ሲያስተዋውቅ መጀመሪያ ይጠይቃል። ከዛ በኋላ ምን ያደርጋል? ጥሩ ባህል አድርጎ ያስተዋውቃል። የዛም ባህል ማንቋሸሽ ስራ መስራት ለምንድን ነው ያስፈልገው? ለምንድን ነው ያስፈልገው? ንገሩኝ እስቲ። ጥቅሙስ ምንድን ነው? ልትንቂ ነው? አንቺ ልትንቂ ነው? የትግራይም ላይ ሰርታለች። ትግራዮች ምንም አላሉ። ገርሞኛል። ግን የአማራ ልጅ አይፋታም። መንግስትም ግለሰብም ምናምን አማራ ላይ ሄድበታለሁ ሲል ከዚህ በኋላ የሚፋታው ነገር የለም። እንቅስቃሴውም ቀላል አይደለም። ስለዚህ አማራ ልጆች አይፋቷትም። እርግጠኛው ነው የምነግርሽ። የሰራሽው ዳሜጅ ኮንትሮል እንጂ ከልበሽ ይቅርታ ብለሽ አይደለም። እኔ ራሱ በጨዋ ነግሬሽ ነበር። ጭራሽ ተጋሩ ናት። ተጋሩ ናት። ናት ቤተሰብ እርግጠኛ አይደለሁም ስለሱ። ግን ብዙ ባሎች አሁን ለምሳሌ ልንገራችሁ፣ እኔ እሱ ሳይሆን ጸጌ ብሎ እውነተኛ ስሟ ጸጌ ከሆነ ጸጌ ብሎ ተጋሩ የለም። ጸጌ ብሎ ተጋሩ የለም። ምንም አይደለች። ጸጌ ብሎ ተጋሩ የሚባል የለም። ኖ አይደለም። አንዳንዴማ በቃ የሆነ ስትናደዱ የሆነ ዘር ትሰጣላችሁ። ያው ለምሳሌ ጸጌረዳ ብሎ ትግሬ የለም እንዴ? ምንድን ነው የምታወሩት? ኤኒዌይስ የዘርዋ ጉዳይ አይደለም። ይሄ የዘር ጥላቻም አይደለም። የዘር ጥላቻም ሳይሆን አሁን ወደ ሌላው መሄድ በግለሰብ ነው የመጣው። የግለሰብ ነገር ነው የሚወራው። ተግባባል? የግለሰብ ጉዳይ ነው። ስለዚህ በግለሰብ ጉዳይ ላይ ምን መደረግ አለበት ነው። ቀላል ነው። የእንጀራ ገመድ መበጠስ ብቻ ነው። ለሳው ዩቲዩብን ቲክታክን ታጨልመዋል። አለቀ። ቀላል ነው። ለምን ህዝብን መብለጥ አይቻልም። ህዝብን መብለጥ አይቻልም። አከተመ። ጫናው ስለበዛ አለ ይቅርታ ብላ ተፋታች እንጂ ፈልገው አይደለም። ጫናው ስለበዛ መጀመሪያ ምንም አታመጡም፣ ምን ታመጣላችሁ ስትል ነበር አይደል? እና ምን ተፈጠረ? ወይ እንደ ዮኒ ማኛ ገግሚና አካውንትሽ ይቃጠል። እንደኔ ገግመሽ ተፋለጭ። እኔ ካመንኩበት ግደሉኝ፣ አጥፉት፣ አልሰማ። ወይ ደግሞ ምን ታደርጊያለሽ? የሰራሽው ይቅርታ የሆነ በቃ ሙድ መያዣ ነው የሚመስለው። በቃ ተፋቱኝ አይነት ሙድ ነው እንጂ ጄኒዩን የሆነ አስቀይሜያቸዋለሁ እንትኖች አድርጌያለሁ አይደለም። ቪዲዮን ላሳያችሁ። የሰራችው ቪዲዮ እኔ አስመሳይ ሰዎች እንዴት እንደምጠላ ካላመንኩበትን ያልጠይቅም። እግዚአብሔር ምስክሬ ግደሉኝ። አልጠይቅም እያልሽ ነበር። ሪፖርት ሰረቆ ነው። ይው ሰላም፣ እንዴት ናችሁ ቤተሰቦች? ሰሞኑን እንግዲህ የተዘዋወረ ያለውን ቪዲዮ አይታችሁታል። እኔ የጎሳዬን ዘፈን ቪዲዮ ክሊፕ ለመስራት ነው ሙከራ ያደረግኩት እንደ አንድ ቲክቶከር። እሱ ግን ትክክል እንዳልሆነና ዘፈኑን ተወግዞ እንደነበረ ለመረዳት ጊዜ ፈጅቶብኝ እስከዛሬ ድረስ ቪዲዮን አላጠፋውም ነበረ። በሱም ደግሞ በጣም አድርጌ ይቅርታ መጠየቅ እፈልጋለሁ። ትክክል አልሰራሁም። ባህሉን ወጉን የጠበቀ ቪዲዮ አልሰራሁኝም። እሱ የኔ ትልቅ ስህተት ነው። ከወንድም ከእህቶቼ ጋር በመነጋገር ይህንን ነገር ስህተት እንደሆነ ተረድቻለሁ እና በጣም አድርጌ ይቅርታ። ሰላም፣ እንዴት ናችሁ ቤተሰብ? ይህን ነው የምለው። ምንድን ነው መሰለሽ ቪዲዮ ተሰርቶ ወዲያው በቫይራል ወጥቶ ሰው ነገረሽ አይደል? ሰው ነገረሽ ይሄ ነገር ልክ አይደለም ተባልሽ።
እንዴት ሰው ይከብደዋል? እኔ ለእናንተ ነው የምሰራው የእናንተን ባህል ነው ማስተዋውቀው ብሎ አንድ ሰው መጥቶ አይ ይሄ ነገር አልተመቸኝም ካልኩኝ ኦ ሶሪ የእናንተ ባህል አይገልጽም፣ ኦኬ ይቅርታ ብሎ ማውረድ አለቀ። ሲምፕል እኮ ነው፣ ከባድም አይደለም። በእውነት እውነቴን ነው፣ ከባድ አይደለም። እንዴት እንደሚያዩት ነው ግራ የሚገባኝ። ቲክቶከር የኢትዮጵያ ሲባል ጅባራጅ ሆዳም ይበዛል፣ ቅንቅናሞች ናቸው። እግዚአብሔር ምስክር ቅንቅናም። እኔ በጨዋ ነግሬያት ነበረ። በጨዋ አይታችኋል። ታይ አይጠቅምም፣ ከህዝብ አትጣይ። ለህዝብ ብለሽ የሰራሽው ነገር ህዝብ ካልተቀበለው ታዩ አልኩሽ። ሌሎችም አሉሽ፣ ብዙ ሰዎች ነገሩሽ። ከንጉሥ ላሊበላ ከዛ የዛስ መግለጫ ይዘውልሽ ይምጡን። ከቅዱስ ላሊበላ ላንቺ ምን አይነት ደነዝ የበዛው ይቅርታ ልብ የሌለው ስህተቱን የማይቀበል ማንነት ነው ያለው። ጥጋ አሁን አይፋቱሽም አልኩሽ። አንዳንዴ ቅጣት ጥሩ ነው፣ በደንብ አድርጎ መቅጣት። በምንድን ነው መንካት አያስፈልግም። ለሌላው መማሪያ እንዲሆን አካውንቷን ማጽዳት አለቀ። አካውንት ማጽዳት። ስለዚህ ሌሎቻችሁ ማናችሁም ቲክቶከሮችም ሆነ ዩቲዩበር አንድ ነገር ልንገራችሁ፣ የሆነን ባህል አስተዋውቃለሁ ስትሉ ውበቱን አስተዋውቁ፣ መልካምነቱን አስተዋውቁ። ባህል አስተዋዋቂ ነን የምትሉ ደግሞ ኢትዮጵያ ላይ የተለያየ ውብ አይነት ባህል አለ። ለምሳሌ እነ ኤልሻዳይ አይታችኋል። ኤልሻዳይ ለብሳ የሰራችው በህይወት የማረሳው ጂጂ የኔ ልጅ ለምን አልተመሰገነችም ብላ ያዙ ይልቀቁኝ ያለችው የኦሮሞ አለባበስ ባህልን በጣም በአሪፍ ሆኖ እሬቻ ላይ ኤልሻዳይ ለብሳው ብዙ ሰው አደነቃት። የኦሮሞ ወንድምና እህቶች ኤልሽዬ ስላከበርሽን ክበሪልን፣ እናመሰግንሻለን፣ ገለቶማ ምናምን እያሉ በኃይለኛው ድብልቅልቁ ነው ያወጡት። አየሽ፣ የሰው ልጅ የሌላውን ባህል ሲያከብር ምን ይደረጋል? ስምሽም ከፍ ይላል፣ ትከበሪያለሽ። ሌሎችም እንደዚሁ የትግራይን ለብሰው የሰሩ አሉ፣ የአማራን ለብሰው ይሰራሉ፣ ብዙ ልጆች አሉ ብቻ። ስለዚህ እንደዛ ማድረግ እየተቻለ እንዴ የትኛው ብሔር ነው ለማኝ ተብሎ ሊያመሰግንሽ የሚመጣው? እንደው አንቺ ዶማ ስለሆንሽ እንጂ ቆሮቆንዳ ስለሆንሽ እንጂ የሆነን ባህል ለማይነ ብለሽ ሰድበሽው ባህልን አስተዋወቅኩል ይባላል እንዴ? ማን ነው ቤተሰብ ምናምን የሚመክር? የለም፣ እውቀት የለም፣ ብቃት የለም። ለማስተዋወቅ ባህል ለማይነ ተብሎ ሲተዋወቅለት ደስ የሚለው አለ? ምን አይነት ጭንቅላት ቢኖራችሁ ነው? እኔ ፈጣሪ ምስክሬ፣ ከምንድን ነው የተወለዱት? ከምንድን ነው የተፈጠሩት? ያንተ ብሔር ለማኝ ነው፣ ስለዚህ ላስጨብጭብል ተብሎ አንድ ብሔር፣ ማንኛውም ኢትዮጵያ ውስጥ ብሔር ይደረጋል እንዴ? ባህል ይተዋወቃል ይደረጋል። ይሄ ምንድን ነው? የሆነ አጀንዳ ያለ ይመስለኛል። ከእሷ ብቻ የመጣ አይመስለኝም። ዴዝ ኖ ዌይ እሷ በዚህ ደረጃ ኢንቴንሽናሊ በዛ ጥግ የሄደችበት ከጀርባ ማን አለ ነው። ከጀርባ ማን አለ? ምክንያቱም አድርጎ አታውቅም። ይችልች እንደዚህ አይነት ነገር በአማራ ላይ አድርጎ አታውቅም። ይቅርቷ የትቢት ዳሜጅ ኮንትሮል እንጂ እውነተኛ የአማራ ወንድምና እህቶችን ከልቧ ያደረገችው አይደለም። ስለዚህ የአማራ ልጆች ወደ ስራ መሄድ፣ ወደ ስራ በደንብ እየተነፋረቀች እምበላው እመጠጣው አጣው ለማኝ ማን እንደሆነ ማሳየት አለበት ብዬ አስባለሁ። ለማኝ ማን እንደሆነ ማሳየት መቻል ነው። ምን ታደርጋለህ? ዩቲዩብን ትዘጋዋለህ፣ ቲክቶክን ትዘጋዋለህ። ከዛ ወጣ እየለመነኝ ስታገኙ አዎ ይሄ ነው
አየሽ አንቺ እንጂ ለማኝ አማራ አይደለም ብለህ አፕሩቭ ታደርጋለህ። ያሴ ሲምፕል። ለማኙ ማን እንደሆነ አካውንቷን ጽድት ታደርገውና ለማኙን ታሳያለህ። አለቀ። እውቀት የላት፣ የተማረች አይደለችም፣ ምንም የላትም። ስለዚህ በቲክታኳ በዩቲዩብ በምሸቃቀለው ነው የምትኖረው። ታጸደዋለህ እሱ። ከዛስ የሚሆነውን አብረህ ታያለህ። የሚሆነውን አብረህ ታያለህ። አለቀ። ስለዚህ በርቱ ነው የምለው። በስራ ጠይቃቸዋል። የአማራ ልጆች ደስ ያላችሁኝ፣ እግዚአብሔር ምስክሬ፣ በስርዓት ይችን ልጅ ጠይቃቸዋል። ተይ ነገር ልክ አይደለም፣ አጥፊው እኛን አይገልጽም ብላችሁ በስርዓት ጠይቃቸዋል። የጠጋቧ ጠጋብ ግን ምንም አታመጡም ብላለች። ምንም አታመጡም ብላለች። ምን ማምጣት ይቻላል? የእንጀራ ገመድሽን መበጠስ ይሄ ነው የሚደረገው። ስለዚህ አሁንም ነው ዛሬ አይደለም ይሄ እካክ ዛሬ ነው እንደ ይቅርታ እሷ በፈለገችበት ጊዜ ነው እንደ ይቅርታ የምትጠይቀው። ዝምባ ሙላ ሰው ቅር ባለው ሰዓትና በትህትና በጠየቃት ሰዓት ይቅርታ ካልጠየቀች፣ እሷ ደስ ባለ ጊዜ ይቅርታ ከጠየቀች ይቅርታ አይደለም። እስና የማጭበርበር የምን ሌብነት ነው? የምን ሆዳ ማስመሳይ ናችሁ? ባናት ተተከል ከሷ ጋር ምን አባት አመጣል? አይሰማም። በቃ አማራው ተነክቷል። ሂድባት እስከፈለግከው፣ ምንም ቅሬታ የለኝም። እስከፈለግከው ሂድባት። በጨዋ በውስጥም ጽፌላታለሁ እኔ። ትሪት ነው ምንም አያመጡም የሚል ማንነት ነው ያለ ካለ እንደኔ ተፋለጭ። ማስመሰል አልችልም። ጠርቅም የፈለግከውን አካውንት ባመንኩበት ነገር ሄዳለሁ እኔ። አልሳሳትም እያልኩ አይደለ፣ ባመንኩበት ግን ሄጃል። እኔውም በእስልምና ጉዳይ እግዚአብሔር የኔን ትቶ እፎይን አስነሳ። የጸቡ ጊዜ በእስልምና እግዚአብሔር ምስክሬ፣ ጸብ የሚያስነሳ ነገር አልተናገርኩም። እግዚአብሔር ነው የሚያውቅ። የኔ ሲገርማቸው እፎይ የሚባል ሰው አመጣ። የሚደንቅ ሰው፣ ምንም ማድረግ የማትችሉት አምጥቶ እግዚአብሔር ቁጭ ያደረገ። ምንም ማድረግ የማትችሉት። ስለዚህ ምን ሆነ? በምታዩት ሁኔታ እፎይ እያወጣ ዘረገፈው። ጉድ እያስባላል። እኔ ጥያቄ ነበር የጠየቅኩት። ለጥያቄ ነበረ ተሳድበሃል ብሎ የተነሱብኝ። ይኸው እፎይን የመሰለ ወንድም አገኘ ነው። ሙሉን መረጃ እያወጣ ዱቅ ያደርግልሃል። ምንም አታመጣ። ሪያሊቲው ይሄ ነው። አሁንም ይሄንን ነው የምለው። ማን ነው የቀጠሮ ጌም እያለ የሚጽፈው? አንቺ ኮይን አንቺ ነሽ። ይመችሽ። ኮይን ይመችሽ። የቀጠሮ ጌም አለሽ። ይመችሽ። ከማጋ ነው ኮይን። ለማንኛውም ይሄን ነው የምለው። ባህል ስታስተዋውቁ አደራ። የኦሮሞም ይሁን የአማራ ይሁን የተጋሩ ይሁን የትግራዋይ ይሁን የዶርዜ ይሁን የሀዲያ የወላይታ የከቤራ የምናምን። አሁን ለምሳሌ ቤታዮ ሰርታለች። የከቤራን የሀዲያን እያንጓጠጠች ነው እያሽማጠጠች ነው የሰራቸው አይደለም። ግቡና ይሁት የሀዲያ በሚያስከብር ሁኔታ የሀዲያ ልጆች እዛ ቤት ገብቶ የጻፉትን ኮመንት ማየት ነው። እንድትወደድ አድርገህ ትሰራለህ እንጂ ሰው እንድትጠላ አድርገህ እንዴት ትሰራለህ? የአንድን ባህል ምን አይነት ድንጋይነት ነው? ምን አይነት ማህይምነት ነው? የአንድን ባህል ስታደርጉ ወደ መልካም ነገር ከሰራችሁ ጥሩ ነው። በተለይ አማራው በዚህ ሰዓት ማንንም አይፈታ። በጣም እየተጨቆነ ያለ ማህበረሰብ ነው በአሁኑ ሰዓት።
ስንት ለኢትዮጵያ ዋጋ የከፈለ ልቡን ብትከፍተው ኢትዮጵያዊነትን በትልቁ የምታይበት ማህበረሰብ ልክ ሀገር ወዳድ እንዳልሆነ ባንዳ እንደሆነ ተደርጎ የማንም ሽልጥልጥና ዝንባር ሲጫወትበት ታያለ። እካክ ስልጣን ላይ ስትወጣ ኢትዮጵያዊነትን የተሰማ ኢትዮጵያዊነትን ያወቅከው ስልጣን ላይ ስትወጣ እንጂ ልብ ቢከፈት እንኳን ኢትዮጵያዊነት የሌለበት ሰው ዛሬ ለአማራ ህዝብ ኢትዮጵያዊነትን ለማስተማር ስትደነፉ ያለው ቆሻሻ። ይሄ ነው የሚያሳዝነኝ። እኔ ኢትዮጵያዊነትን ጨርሰው ሰብኮ ማያውቅ ስለ ኢትዮጵያዊነት ሲባል ደሙም ይፈላል። ኢትዮጵያዊነትን ጠልቶ ዘፈኖች የሚያወጡ እካክ መጥቶ ስለ ኢትዮጵያዊነት ለአማራ ላስተምረው ብሎ ሲፎክር ሲፍጨረጨር ታያዋል። ይሄ ነው የሚያሳፍረው። ይሄ ፈጣጣ ሰገጤነት ብልግና ያሳዝነኛል። በጣም ነው የሚያሳዝነኝ። እንዴት ማን ነው ኢትዮጵያ ላይ ለአማራ ኢትዮጵያዊነት የሚነግረው? እስቲ በፈጣሪ የትም ቦታ ሄዱ። ኢትዮጵያዊነትን አደራ ሊሰጠው የሚችል ህዝብ አማራና አማራ ብቻ ነው። አሮንኬ ሁይዋል ሚሊዮን ጊዜ ስለ ኢትዮጵያዊነት የሚያዜመው ባንዲራው የሚለብሰው ምን የሚለው በደረቱን ነፍቶ አማራ ነው። ይሄንን ታውቃላችሁ። ማንም ያውቅ ቅሬታ ማያስነሳው ስለ ኢትዮጵያ ጉዳይ ምንም ቅር የማይለው ብሔር ብታመጣ አማራ ነው። ግን ይገርምሃል፣ እቺ ዘመን አመጣሽ መሀይምነት የሆነ ያልሆነ ቦታ ላይ ስትቀመጥ ምን ያደርጋል? እኩል ሁሉንም አድርገህ ስታይ ጨፍልቀው የታች ያደርጉሃል። የምትጨቆነው አማራው በምንድን ነው? እንደዚህ አይነት ነገሮች ባሉበት ነገር ነው። በጣም ነው የሚደንቀኝ። አሁን ደፍራችሁ ታወራላችሁ ስለ ኢትዮጵያዊነት እና በጣም 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 ያሳዝናል። አሁንም የምለው ምንድን ነው? አማራውን በዘፈንም በሃይማኖቱም በምኑም ልትገፉት ትፈልጋላችሁ። ኦርቶዶክስን ለማስጠላት የተፈለገው ማጆሪቲው አማራ ኦርቶዶክስ ስለሆነ ነው። ግልጽ ነው የምናገረው። ብዙ አማራውያን ኦርቶዶክስ ናቸው። ሙስሊም አሉ፣ የተከበሩ ናቸው። የአማራ ሙስሊሞች የተከበሩ የማያዳሉ በእውነት ነው የምላችሁ፣ ምንም አይነት ችግር የሌለባቸው ናቸው። ከአማራው ሕዝብ ጋር ተስማምተው የሚኖሩ ናቸው። ስለዚህ አሁን ግን እየተደረገ ያለው ምንድን ነው? ኢቭን የአማራ ሙስሊምን በሆነ አይነት መንገድ ማየት። እንደዚህ አይነት ነገሮች አስተካክሉ። አማራ የሌለበት ኢትዮጵያ ዝምባም ኢትዮጵያ ናት። ኢትዮጵያ መሆን አትችልም። ኢምፓስብል አትችልም እያልኩ ነው። ሌላው ስልጣን ላይ ሲወጣ ብቻ ነው ኢትዮጵያዊነቱ ትዝ የሚለው። ከስልጣን ውጭ ኢትዮጵያዊነቱ ምንም አይመስለውም። ስልጣን ሲይዝ ኢትዮጵያዊነቱ ትዝ ይለዋል። ለምን? ለመብላት ያመቻል፣ ለመዝረፍ ያመቻል፣ ለመቦጥቦጥ ያመቻል። ተሳ ከዛ ውጭ የለም። ለመዝረፍ ስላመቸ ብቻ ህወሓት ስትመጣ ትግራይን ለመገንጠል እንጂ ኢትዮጵያን ለመምራት ብላ አልመጣችም። ነበር አልመጣችም። ቢሳካና ነገሮች ቢጣጥሙላት ትግራይ ተገንጥላ ብትኖር ደስ ይላቸዋል። ካርታውላ አንገታቸው ላይ የሚያደርጉ የተጋሩ ልጆች ብዙ አውቃለሁ። ቲክታክ ላይ ይሸጣል። የትግራዋይ ለብቻ ካርታ ተብሎ የሚሸጥ አለ። የኦሮሞም አለ ተገንጥለው ቢኖሩ ቢመቻችላቸው ደስ የሚላቸው ሰዎች አሉ። ይህን አስተምሮ አማራ ጭንቅላት ውስጥ አልገባም። ገና ሊዋጥለት አልቻልም። ኢትዮጵያዊነት ወድሞ እኔ ይለፍልኝ የሚል አስተሳሰብ የአማራ ወንድምና እህቶቼ ላይ አላየንም። በኢትዮጵያ እግዚአብሔር ምስክሬ አላየውም። ያላየሁትን ልነግርህ አልችልም። ኢትዮጵያዊነት ይውደምና እኔ ብቻ ይለፍልኝ የሚል አስተሳሰብ የለም፣ በጭንቅላት ውስጥ የለም። ይሄ ግን በሌሎቹ አለ፣ በፖለቲከኞቹ። እና ይህን ነገር አስተካክሉ።
አስተካክሉ። እና አሁን የጽጌም የመጣው አዶንት ቲንክ የእሱ ሀሳብ አይመስለኝም። የአርሲውን ሀሳብ ምን ለማድረግ ነው? አርሲ ላይ የሚጨፈጨፈውን ህዝብ ለማስረሳት የአርሲውን ጉዳይ እንደገና ምንም አታመጡም ነው። የአርሲው በጅምላ ጨፍጨፋ ተደርጓል፣ ቤተክርስቲያን ተቃጥሏል። የመጣ ምንም ለውጥ የለም። በግለሰብ ደረጃ ሶሻል ሚዲያ ላይ ደግሞ አማራን እንስደበው የሚል ነገር ነው ይዘው የመጡት። ነገ ደግሞ ምን እንደሚፈጠር አታይም። ስለዚህ የአማራ ልጆች ነቅታችሁ ጠብቁ። እንዲሁም ክርስቲያኖች፣ ኦርቶዶክስ ክርስቲያኖች ጠብቁ፣ በደንብ ጠብቁ። በመንግስት ደረጃ ጨፍጭፎ ኦርቶዶክስንም ሆነ አማራም በልቶ ቆርጥሞ ማንም የሚጮህልህ የለ፣ ማንም የሚጮህልህ የለ። ማንም ተግባባ። ከእንግዲህ በኋላ ዮኒ ማኛ ገመጣ ይሄ ቦታ እንደዚህ ተጨፍጭፍ ያለው ብትል ደግሞ ይጨፍጭፉ ነው። ምን አልሰማህም? የአማራን ጭፍጨፋ አብረህ ሳትቃወም፣ የአማራን ገደላ፣ የአማራን ጭቆና አብረህ ሳትቃወም ናና እናቴ የወለደች እዚህ ቦታ ችግር ተፈጥሯል በላይ። ከዚህ በኋላ ማንም ብሔር አልሰማችሁ። ይሄን ያህል ጊዜ በመከላከያ ያለ እስካሁን ሰዓት ድረስ አማራ ክልል ላይ ኮማንድ ፖስት ተደርጎ እንደፈለጉ ኮሎናይዝ ተደርጎ ያለ ክልል ነው። ማንም ድምፅ አይሆንም። ማንም ድምፅ አይሆንም። ማንም በጣም ያሳዝናል በእውነት። ይህን ያህል ጊዜ ብዙዎቹ ድምፅ አይሆኑ፣ ግን ልክ ሲቸግራቸው ማጋ ነው የሚመጡት። ልክ ቸገራቸው ምን አሏቸው? አሁን እንትና ኦሮሞ ነው ጃፈር አይደለ? ማጋ ነው የመጣ፣ መማር ጋር ነው የመጣ። ያውቃል ልቡን፣ የአማራን ልብ አማራ ቀን እንደሆነ ያውቃል፣ ልባቸው ያውቃል። ሮጠው የሚመጡት ማጋ ነው? የአማራ ልጆች ጋር ነው ለእርዳታ ሮጠው የሚመጡት አማራ ጋር ሮጠው። እግዚአብሔር ምስክሬ፣ ሮጠው ሲቸገሩ ምን ሲሉ የሚመጡት አማራ ጋር ይመጣል። ቴንኪዩ ሳስዬ። ግን የፈለገ ነገር ሲያደርጉ ግን አማራ ድምፅ ሲፈልግ ግን ምንም ድምፅ የሚሆን የለም። ኦርቶዶክስ ቤተክርስቲያን በዛ ደረጃ ስትበላ ምንም አይልም። ምንም በጣም ነው የሚገርመኝ። እና ለትልቁ የአማራ ፖለቲካ እንዲበላሽ ካረጉ ሰዎች መካከል ትልቁን ቦታ የሚወስደው ሞጣ የሚባል ጅልጥ፣ ሞጣ የሚባል እካክ የአማራው ፖለቲካ እንዲበለሻሽ ካረገው ዝምባም ሰው መካከል ብታመጡ ሞጣ ቀራኒዮ ይባላል። ያበላሸባቸው ነው። አይ ዶንት ኬር። ግን ብዙ ጥግ ድረስ የደረሱ እነ ጀዋር ቀና ብለው እንዳያዩ ያረጉ የአማራ ልጆች ነበሩ። ፊት ለፊት የሚፋለም ነበረ አማራ ልጅ። ይሄ ሰገጤ መጣ በዛ በዚህ ይላል፣ ስም ይሰጣል፣ ያዋርዳል፣ ምን ይላል ሙሉ እየተወ የአማራን ፖለቲካ በአናቱ ይተከል እያለ ሁሉም መሄድ ጀመረ። ስም እየሰጠ እያንዳንዱን ስም እየሰጠ አንድ የአማራ ልጅ ለአማራ ይታገላል የሚል ሞጣ ቀራኒዮ የሚባል ሰገጤ፣ ማማሩ መንግስት የሚባል አንድ የአማራ ልጅ የሚታገል ይሄ ሰው ለአማራ ነው የሚታገል የሚል ሶሻል ሚዲያ ላይ ሞጣ የሚጠቅሰው አንድ ሰው የለም። መጥቶ ብትንትኑን አወጣው የአማራን ፖለቲካ ብትንትኑ። ስለዚህ ማንም ግድ ሊኖረው አልፈለገም። መጥቶ ሊያግዝ እንትን ልበል የሚለውን በሙሉ አበለሻሽ እንጂ በፊት የነበረው ጀማ
አማራውን ብሎ የመጣው ጀማ ራሱ እንትን ሲጠራ ሰላማዊ ሰልፍ ሲወጣ ወዲያው ነው የሚወጣው። እዚህ ቦታ ነው ሲባል ሮጦ ነው የሚሄደው። ሁሉም ይሄድ ነበር። ይሄ ቆሻሻ ጋርቤጅ አመጣችሁት። የአማራውን ነገር ብትንትኑን አወጣው። ሶሻል ሚዲያ ላይ አሁን በጣት የሚቆጠሩም ግድ የሌላቸው ሰዎች እንዲመጡ አድርገው አማራን ፖለቲካ የበላው እግዚአብሔር ምስክሬ ሞጣ ቀራኒዮ የሚባል ዝምባ የአማራን ፖለቲካ በሚዘገንን ሁኔታ እኛ በነበርንበት እነ ጀዋር ቀና ብለው አይሆንም የሄደበት ነበር የምንሄደው። የአማራ ልጅ ደረቱን ነፍቶ ነበር የትም ቦታ ላይ የሚገኘው። ግን ፖለቲካውን አበላሹት። እየተሳቀለት ሙድ እየተያዘ ምናምን የአማራ ፖለቲካ እቃቃ እንዲሆን አደረጉ። ማን ነው ጀዋርን? ይኸው አንድ ቀን ቢመጣ 85,000 ቪውን ያገኝ ቁጭ ብሎ 85,000 ሰው ቁጭ ብሎ ጀዋርን ሲያዩ ነበር። ስለ አማራ ሲወራ ምናልባት 1,000 2,000 ያለው ሰው ካለ በቃ የለም። ስለዚህ የተሰራው እንደ ሞጣ ቀራኒዮ ያለ ዝፍዝፍ አማራን ፖለቲካ ዳሜጅ ያደረገ ማንም የለም። ማንም ሶሻል ሚዲያ ላይ የተፈራ ቢኖር እግዚአብሔር ምስክሬ የአማራ ፖለቲካ ነበር። በጣም ይፈራ ነበር። በጣም የሚፈራ ፖለቲካ ነበር። ግን ይኸው በምታዩት ሁኔታ አሁን ማንም መጥቶ ሙድ ቢይዝ ምንም አይመስላቸው። ተግባባ። ይሄን ነው የሚያደርጉት። በሚያሳዝን ሁኔታ ያለው ንግግር ያለው መከባበር አጀንዳ ራሱ አንድ አጀንዳ ነበር ተይዞ የሚገባው። የአጀንዳ ሁሉም ጋር አለ፣ ተመሳሳይ ነው። እኔ ብዙ ቤተልሔም ዳኛቸውን ጓማልልባት ብዙ ጊዜ በአማራ ዋጋ ከፍላለች። ሰለሞን ቦጋለ መኩፋን ነው እንትናም ፍቅሩ ጎንደሬው የሚባል እስራኤል የሚኖር በጣም ትልልቅ እነ ሄኖክ ሽጥላ ማን ግንቦት ሰባትን ስብርብሩን ያወጣው ሄኖክ ሽጥላ ነበር። ዜሮ የከተተው መናበብ ነበረ። ጀግኖች ነበሩ። አማራ ቀና ብሎ አይታይም ነበረ። እኛ ነበርንበት። እነ ዘመድኩን በቀለ ነበረ። ማንም ቀና ብሎ አያ ማንም ነው ማወራ ነበር። በደንብ አማራው ይሰማ ነበር። እነ ክርስቲያን ታደለ ራሱ እያመሰገኑን ነበር። እነ ዮሐንስ ቦያለው እያመሰገኑን ነበር የሚጽፉት ሳይፈሩ መንግስትም ጫና እንዳለ ስለሚያቅ ይንቀጠቀጥ ነበር። ቀና ብለው አያንም ነበር። ግን እንደነሞጣ ያሉ ዝምባምን አመጣችሁ። የአማራን ፖለቲካ አፈር ከድሜ መጫወቻ አደረጉት። እንትና እንደዚህ ነው እያለ ስም መስጠት ጀመረ። እሱና ብሪጅስቶን የምትባል አሁን ተለያይተዋል። መጡ። በቃ አማራውን 24 ሰዓት ቁጭ ብለው አማራን ሲያብጠለጥሉ ነው የሚሉት። ስለዚህ ያን ነው የአማራው የሆነው። የአማራው ነገር የተበላሸው በዛ ምክንያት የተበላሸው በዛ እንጂ በጣም አያያዙ የሚደንቅ አያያዝ ነበር። ማንም ምንም እንደማያመጣ አርገን ነበር። ዛሬ የማንም መጫወቻ የሆነው በሞጣ ቀራኒዮ እንደሆነ እንድታውቁ አንድ ነገር ይሄ እና ብዙ ልጆች ነበሩ ነው የምለው። ቅድስት የምትባል ሊዲያ ዘውዱ የምትባል ጀግኖች ነበሩ። በአማራ አካሄድ ያስፈራ ነበር። ያማራው ታውቃላችሁ ማን ምን እንደሆነ። ግን እንዳልኳችሁ ይሄ መጣ፣ ቀልድ ተጀመረ፣ ሳቅ ቧልት ተጀመረ፣ እንደፈለገ መሆን ጀመረ። ግን ያሳፍራል። እግዚአብሔር ምስክሬ ያሳፍራል። የአማራ ፖለቲካ በዚህ ደረጃ ወርዶ አሁን እኔ እነንትና ማን እንደሆኑ ራሱ አይታወቁም ነበር። አማራ አኪላ የምትሏቸው ጥሩ ወንድሞች ናቸው። ማን እንደሆኑ ማንም አያውቃቸውም ነበር። የት ቦታ
እነ ዘርዓ ያዕቆብ ምን ብትለው ማን ያውቃቸዋል? አሁን ግን በምታዩት መልኩ ድብልቅልቁ ወጥተዋል። እርስ በርስ ነው የምታዩዋቸው። እርስ በርስ በቃ እንደዚህ ነህ አንተ፣ አንተ እንደዚህ ነህ፣ አንቺ እኮ እንደዚህ ነሽ፣ አንተ እንደዚህ ነህ። አለቅ እዛ ህዝብ ይበላል። እና በሚገርም ሁኔታ ምድር ላይ ያሉት ራሱ ደብሯቸው ተውና አይመለከታችሁም እስኪሉ አይመለከታችሁም እስኪባል ድረስ ምድር ያሉት ሰዎች አይመለከታችሁም፣ በእኛ ጉዳይ አትኩ። ደሩ ዛህረሩ ራሱ ለአማራው ብዙ ዋጋ ከፍሏል። እግዚአብሔር ምስክር እና ያሳዝናል። በዚህ ደረጃ ተለያይቶ በዚህ ደረጃ ሆኖ የአማራው ፖለቲካ በተወሰነ መልኩ ሲንገዳገድ ሳይ አዝናለሁ። የአማራ ፖለቲካ ላይ በብቃት እንጂ በሌሉ በስድቦች ምናምን የተሞላ አልነበረም። በሙሉ ያዝረከርክ ነበር የአማራ ፖለቲካ። ይህ ስድቦች፣ እናት መስደብ፣ አባት ምናምን ምናምን አልነበረ የት ቦታ። ኤኒዌይስ ወደፊት እኔ ጸሎትም ትግልም ውጤታማ ያደርጋል ብዬ አስባለሁ። ጸሎትም ትግልም ለአማራ ልጅ ጸሎትና ትግል ትልቅ ያደርገዋል። ጸሎትና ትግሉ መቆም የለበትም። መብቱን እስኪያስከብር መቆም አለበት ብዬ አላስብም። ያንን ነው ምለው። ለማንኛውም የጽጌ ጉዳይ አከተመልሽ። ዳሜጅ ኮንትሮል መስራት ይቅርታ መጠየቅ አይደለም። ዳሜጅ ኮንትሮል መስራት ይቅርታ መጠየቅ አይደለም። እውነቱን ነው የምነግርሽ። ይቅርታ መጠየቅ ውይ እኔ በክፋት አድርጌ አልሰራሁትም፣ ይቅርታ ወንድምናቶቼ፣ ለካ ልክ አልሰራውም፣ አለቀ። ምንም አታመጡም ብሎ ከቀበጣጠሩ በኋላ አቅሙን የህዝቡን ስታይ ማድረጉ አማራ ማሸነፉን አይቻለሁ። የአማራ ልጆች አሸንፈዋል። የአማራ ልጆች አቅም አሳይተዋል። በቃ አሳይተዋል። አቅም አማራ አንድ ስትሆን የምታመጣው ለውጥ በጽጌም ሆነ በማንም ማየት ትችላለህ። ለውጥ ታመጣለህ። አንድነት ምን ያህል ለውጥ እንደሚያመጣ ታያለህ። ይህንን ነው የምለው። ስለዚህ ዳሜጅ ኮንትሮል አረግሽ እንጂ እዚህ ሀገር እንደሚያደርጉት ይቅርታሽ ፈልገሽው አይደለም። ቪው እንደዚህ በጣም ያጓጓል እንዴ? እግዚአብሔር ምስክሬ ያጓጓል። እንደዚህ ስድብ እዛ የለጠፍሽው ላይ ሰውን ላይ የሞለጨሽ ድሊት እያረግሽ ምን ያደርጋል? በጣም ስድብ እየበዛ ድሊት እየተደረገ ስራ ሰርቻለሁ ማለት አይደብርም እንዴ? ይደብራል እኮ። ለህዝብ የሰራሁት ስራ ህዝብ ካልተቀበለው ምን ያደርግልኛል? ያንን ነገር ብታስቡበት ጥሩ ነው። ይሄ በተለይ ሶሻል ሚዲያ ላይ ፉን የምትሉት ያንን ነገር ማስተካከል ጥሩ ነው። ተው ስትባሉ ተው። በቃ ግለሰብ ከህዝብ አይበልጥም። በአዲስ አካውንት ብትንጫጩ እኔ ተሰድቤ ነው የምሳደበው። ማንም ሳይነካው ዮኒ ማኛ ማንም ላይ አይደርስም። አሮንዱ ማንም ሶሻል ሚዲያ ላይ ያገኛል። ዮኒ ማኛ ሳይነካ አይነካም። ማንም ይታወቃል። ከነካኝ ግን ፈጣሪ ሆነ መሞከር ነው። መማር ምን አደረገች? የእናንተ ጉልበት መማር ላይ ነው ያለው። ምን የአዶናይ ብዙ ተከታዩ የአማራ ወንድምናቶች አይደላችሁ እንዴ? አብሮ መታየቱ ነው የሚያናዳችሁ? አልገባኝ።
የአማራ ብዙ ተከታዩ ያለው የአዶናይ አማራ ናችሁ ፎሎ የምታደርጉት። ምንምም ደግሞ ሲያጠፋ አላየሁትም፣ በዚህ ደረጃ አላየሁትም እግዚአብሔር በሚያውቀው። ስለዚህ መማር አጠገቡ ስትሆን የምትናደዱ ለምንድን ነው? የኔ ሁል ጊዜ ጥያቄ መማር ላይ ሲሆን ጉልበታችሁ ለምንድን ነው የሚበረታው? ሌሎቹ አብረውት ሲያደርጉ አሉ። አብረውት እንግዲህ ማን ነው የሚባለው? ብላክ ስታር የሚባለው አሁን ከአዶናይ ጎን ተለይቶ አያውቅም። አዶናይን ሰፖርት ሲያደርገው ነው የሚውለው። ሌሎችም ይሄ ያሬድ ዴምቪ የሚባለው ምናምን ብዙዎቹ ከማን ነው ስሙ ከአዶናይ ተለይተው ታውቁ ብዙዎቹ አሉ። መማር ሲሆን ለምንድን ነው እንደዛ የምትለዋል? ጽጌን ደግፋ ነው? አይ ጠይቃታለሁ። ጠይቃል። በሱ ጉዳይ ደውዬ ነው የምጠይቃት። መማር ጓደኛዬ ናት፣ ወዳጄ ናት። ደውዬ ጠይቃታል። ጠይቃታለሁ። ደሳው ጽጌን ደግፋለች። ደውዬ አውራታለሁ። መማር ደሳው ግን አብዛኛው አሁን ስታወሩ የነበረው ስለ አዶናይ ነው። መማርና አዶናይ የሚያደርጉት ነገር ምንድን ነው ብላችሁ ነው የጠየቃችሁት። ያንን ነው የምለው። ጠይቃለሁ። ሰው እዚህ ጋር ስላለኝ ወጥቼ መማርን እንዲነች አልል። በብዙ ብታጠፋ ራሱ መማር ማለት ነው። እውነቱን ልንገራችሁ፣ ብዙ ኳሊቲ ስላላት መማርን ደውሎ ማውራት። እውነቴን ነው። ብዙ የሰራችሁ መልካም ነገሮች የመማር ይበልጣል። ብዙ ሶሻል ሚዲያ ላይ መማር ያገዘችው የረዳችው ከጎኔ ቆመችው ብዙ ነገሯ ስለሚበልጥ መማርን እጠይቃለሁ። አብሶሉትሊ መማር እንደዛ ነው። ሚጣ እንዴት ነሽ? አላየውም። ቪዲዮ አይታለሁ ወይ? አላየውም። እሺ ሌላስ? ወየ ቹቹ አባቴ ሰላም። ሌላስ? ሀንቾ አንድ ኦርቶዶክስ፣ ኧረ የትግራይ ህዝብ በአብይ ድሮን እያለቀ ነው ወገን ነው የትግራይ ልጆች